ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው። በትምህርት ጥራትና ተደራሽነት ላይ የሚታዩ ተግዳሮቶችን ለመቅረፍ መፍትሄው ከመሰረቱ መስራት ነው። በኢትዮጵያ በማደግ ላይ ካለው የኢኮኖሚ ጫና ጋር ተያይዞ ተማሪዎች በትምህርታቸው ላይ ብቻ ትኩረት እንዲያደርጉ ለማስቻል የምገባ ፕሮግራም በስፋት እየተተገበረ ይገኛል። በተለይም በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ የተጀመረው የቅድመ አንደኛ ተማሪዎች ምገባ ለዚህ ትልቅ ማሳያ ነው። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው። የምገባ መርሃ ግብሩ ከተጀመረ ወዲህ በወረዳው የሚስተዋለው ለውጥ አስገራሚ ነው። ሕፃናት ወደ ትምህርት ቤት የመምጣት ፍላጎታቸው ከመጨመሩም በላይ ከትምህርት ገበታቸው እንዳይቀሩ በማድረግ ረገድ የላቀ አስተዋጽኦ እያበረከተ ይገኛል። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው። ምንድነው በንቃት ይሳተፋሉ። አሁን ጧት መጥቶ ህፃናት አምሯቸው እንዲሁ ቶሎ ይሰለቻል፣ ቶሎ ደግሞ የመቀበል ባህሪ ያላቸውና ይሄ ምገባ ፕሮግራም ከተመገቡ በኋላና ሳይመገቡ በፊት ያለው እጅግ በጣም ልዩነት አለው። በንቃት በጥንቃቄ ትምህርታቸውን በትኩረት እየተከታተሉ ነው ያለውና ይሄን ያክል ጥቅም አለው ለማለት ነው የምፈልገው። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው። ምግብ ለሰውነት ብቻ ሳይሆን ለአእምሮ ነዳጅ ነው። በደብረ ኤልያስ ወረዳ የሚቀርበው የተመጣጠነ ምግብ ሕፃናት በአካልና በአእምሮ ንቁ ሆነው ትምህርታቸውን እንዲከታተሉ አስችሏል። ጨምሬ ሁለት አረኳ ደምሬ ደምሬ በሁለት ላይ አንድን ጨምሬ ሶስት አረኳ ደምሬ። ከዚህ ቀደም በትምህርት ቤት ደረጃ ምገባ የለም ነበር። ያው የቀን ውሏችን ራሱ ከዙሪያ ትምህርት ቤት አኳያ የተወሰነ ውስንነት ነበረው። አሁን ግን ምገባ የካቲት 3 ቀን ነው የጀመርነው። እንኳን አቋራጭ ተማሪ ሊኖርብን ከተመዘገበ በላይ ነው ተማሪያችን ያለ። አሁን ምገባ ከተጀመረ ምግቡን ብለው ሳይሆን በቃ ለትምህርታቸው ትኩረት ሰጠው ወደ ትምህርት ቤት እንዲመጡ ሆኗል። ምገባ ከተጀመረ ቀን ጀምሮ ማለት ነው። በትምህርት አቀባበላቸውም የተሻሉ 6 አመቶች አሉ፣ 5 አመቶች አሉ፣ 4 አመቶች አሉ። የትምህርት አቀባበላቸው የተሻለ በሌላ ትምህርት ቤት ከሌላ ትምህርት ቤቶችም የጉድኝት ማዕከላት መጥተው ሲገመገሙ ከአጠቃላይ ከኛ ከጉድኝታችን የተሻለ ፕሮግራሙም በዚህ መቀጠል አለበት የሚል አስተያየት ሰጠውን ሄደዋል። በአሁኑ ወቅት በደብረ ኤልያስ ወረዳ በ11 የቅድመ አንደኛ ትምህርት ቤት የሚገኙ ተማሪዎች የዚህ ትልቅ ዕድል ተጠቃሚ ሆነዋል። የወረዳው ትምህርት ጽሕፈት ቤትም ይህንን ስኬት ወደ ላቀ ደረጃ ለማሸጋገር እየሰራ ይገኛል።
ምገባው ከተጀመረ በኋላ ያለው ለውጥ ምንድነው? የመጀመሪያው እንግዲህ ፊትም እንደገለጽኩትኝ የተማሪ ሽፋናችን ከፍ አድርጎታል ነው። ሁለተኛው በትምህርታቸው አያያዛቸው ላይ ከፍተኛ አስተዋጽኦ አለው ምገባው። ዝም ብሎ የማስመሰል ወይም ደግሞ ሌላ መሰል ነገሮች አይደለም። ተማሪዎች ትምህርት ቤት በሚመጡበት ሰዓት ህፃናት ናቸው። በተለይ እኛ የጀመርነው በወረዳ ደረጃ ላይ ቅድመ አንደኛ 7 ዓመት ያልሞላቸው ህፃናት ናቸው። እነዚህ ህፃናት 2 ሰዓት ይገባሉ። 2 ሰዓት ገብተው እስከ ምሳ ሰዓት ድረስ የሚቆዩበት አግባብ አለ። ይህ ምገባው በመሆኑ የተነሳ ትምህርታቸውን አንደኛ ሙሉ ቀን እንዲማሩ የማስቻል ሁኔታ አለ። ሁለተኛው ደግሞ ወዲያውኑ ምግብ ስለሚያገኙ በሰዓቱ ስለሚመገቡ የህፃናት ከ4 ሰዓት በላይ መቆየት አይችሉም አንዴ ከተመገቡ። ይህንንም ጭምር ትልቅ አስተዋጽኦ እና ድጋፍ ስላደረገልን ተማሪዎች ትምህርታቸውን ማወቅ ያለባቸውን እንዲያውቁ የማድረግ አስተዋጽኦ በከፍተኛ ደረጃ እያደረገልን ይገኛል። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው። ይሄ ምገባ ፕሮግራም በአእምሯቸው ላይ የሚያመጣው ተጽዕኖ በአካላቸውም ምግብ መሰረታዊ ፍላጎት ነው፣ አንዱና ዋነኛው ነውና ይህ ምገባ ፕሮግራም ራሱን የቻለ አልሚ ተብሎ ተዘጋጅቶ በመንግስት የመጣ ነውና ይሄ በአካላቸውም በአእምሯቸውም በሁሉ እንትን ላይ ንቃተ ህሊናቸው ላይ እጅግ በጣም እየሰራ ነው ያለ። ስለዚህ ጥሩና ይበል የሚያስበኝ ስራ ነው ብዬ ነው የማስበው። በደብረ ኤልያስ ወረዳ የታየው ተሞክሮ እንደሚያሳየው ተማሪዎች ምገባ ፕሮግራም ለትምህርት ጥራት መረጋገጥ ቁልፍ ማሳሪያ ነው። ሕፃናትን መመገብ ሀገርን መገንባት ነው። ይህ መርሃ ግብር ተጠናክሮ ሲቀጥል የነገዋ ኢትዮጵያ በንቁና በእውቀት በበለጸጉ ዜጎች እጅ ትሆናለች። በትምህርት ቤቶች ላይ የትምህርት ቤት ወይም የተማሪ ምገባ በተመለከተ እንግዲህ በሀገር አቀፍ ደረጃ አንዱ ኢኒሼቲቭ ነው። ይህ እንግዲህ በሁለት መንገድ ማየት እንችላለን። አንደኛው በክልላችን ብሎም በወረዳችን የህፃናት መቀንጨርና መቀጨጭን ሙሉ ለሙሉ ለማስወገድ ትምህርት ቤቶች ላይ አፕላይ መደረግ መቻል አለበት በሚል ኢኒሼቲቭ በንቅናቄ እንደኛ ወረዳ በዚህ ዓመት ጀምረናል። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው። እንዲቀጥል ከማህበረሰቡ ምን ይጠበቃል ብለን በሩብ ዓመት ስብሰባ አለን። አሁን ሰብስበን ነበር መጋቢት 21 በሰበሰብንበት ሰዓት ሁሉም ማህበረሰብ ምገባው እንዲቀጥልልን የተለያዩ ማቴሪያሎችን እንገዛለን። በተማሪ 400 ብር ጥለን አጠቃላይ ይሄ ምገባ ቀጥሎ ተማሪዎቻችን ከቅንጨራ እንዲድኑ እኔ ባስተላለፍኩት መልእክት ማህበረሰቡ ተቀብሎ 400 ብር እያዋጣ የምገባ ስነ ስርዓቱ እንዲቀጥል ተደርጓል። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው። ይህንን ምገባ በዚህ ዓመት ቅድመ አንደኛ ነው በወረዳ ደረጃ የጀመርነው። ቀጣይ ቅድመ አንደኛ ሳይሆን አንደኛ ደረጃ፣ ሁለተኛ ደረጃ እያልን ማስፋት ስራ ይሰራል። ይህንን ደግሞ በዚህ ዓመት እንግዲህ ይህንን ሩብ ዓመት እያገባደድን ነው የምንገኘው። እቅድ ላይ ነው ያለነው። በቀጣይ በሁሉም ትምህርት ቤቶች ባሉን አንደኛ ደረጃ ትምህርት ቤቶች ተደራሽ አድርገን በሰፊው ሰርተን አንደኛ ትምህርት ቤቶች ለአካባቢው ማህበረሰብ ሞዴል ማድረግ ነው። ስርዓተ ምግቡን በራሱ
ሞዴል መሆን አለባቸው። ከዚህ ትምህርት ሊወሰድ ይገባል። የተማሪዎች ምገባ ፕሮግራም የአንዱ ወቅት ስራ ሳይሆን የነገውን ትውልድ በጤናና በእውቀት የመገንቢያ ድልድይ ነው። የተሞክሮ ተጠናክሮ መቀጠል ያለበትና የሁሉም አካላት ድጋፍ የሚሻ የሀገር ተስፋ ነው። ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው አይን አፍንጫ ምላስ ጆሮና እጃችን ናቸው አይን አለኝ ያለው ጆሮ አለኝ ሰማለሁ በአፍንጫዬ ማሸታለሁ በምላሴ እቀምሳለሁ እጅም አለኝ መዳሸሻ የስሜት ሕዋሳዬን እወቁልኝ